ስራ መሰለኝ የመጣሽው አይደል? አዎ። እና ለምን ነው ስራሽን በአግባቡ መሰለው? ለምን መናገር የፈለግሽውን ነገር በግልጽ አትናገሪ? እኔማ እናገራለሁ። ኩሽና የተፈጠረውን ነገር መቼም አንካካድም አይደል? አንድ ጊዜ ታስረዳሽ። ለማስረዳት እንዳትደክሚ፣ አይና ይዞሻል። ይኸውልሽ እያሰብሽው በፍጹም አይደለም። ያሰብኩት ከገባሽ ልክ ነኝ ማለት ነው። እመኚ፣ ገኒ ደግሞ በሱ ከመጣሽባት ትጣላሻለች። አንቺ በጣም ደስ የማትይና አቃጣሪ ሴት ነሽ። እሺ ባለፈው ከሜላት ጋር ሆነሽ ስታቀሳሰሪ ዝም ያልኩሽ ይገባሻል ብዬ ነው። ቆይ ለምንድን ነው ወደ ቤትሽ ማትይው? ሰማ፣ ይሄ እህቴ ቤት ነው። እኔ ልታባረኝ አትችልም አንተ። እንደዛ ከሆነ እሺ አርፈሽ ተቀመጪ። ልጅቷን ታያት። ሜላትስ እሺ እድሜዋ ነው ይባል፣ ያንቺ ግን ምን ጉድ ነሽ? እኔ ከልጅቷ ጋር ችግር የለብኝም። ካንተ ጋር የጀመረችው ነገር ግን አያገባሽም። ምንም አያገባሽም። እሺ በማይመለከትሽ አትግቢ። ከዚህ በኋላ ግን አስደብርሻል። እኔን እንግዲህ ልጁ ተስፋ አለው ከእንግዲህ ገረድ ጋር። ሮማን፣ ኧረ ተይ፣ የማይሆን ነገር አታውሪ። እንደዚህ አይነት ነገር መስማት አልወድም። ሰራተኛ መውደድና ማክበር ሌላ ነገር ነው። ልጁ አርግዛበት ሌላ ነገር ውስጥ ያለቅዱ ብከተውስ? ኧረ እንደዚህ ሩቅ አታስቢ። ከተዋደዱ እኔ ምን አገባኝ? ምን? ይሄ ጭራሽ የማይሆን ነገር ነው። እንዳታስቢው። ሞኛል። እባክሽ ስትጎራደጂ አይቼሻለሁ። እኔንም አሻዋሽ አሰሪኝም። እሺ አላየኸኝም፣ በፍጹም አላየኸኝም። ቆይ እኔ ምን አድርጌ ነው? ለምን እንደዚህ ክፉ እንደሆንሽ ግን ልትነግሪኝ ትችያለሽ? ምን? እኔ ላይ ድራማ አትስሪብኝ። አንቺ ችግርሽ ምንድነው? የቤቱን ስራ እየሰራሁት እኮ እያመመኝ ነው። ሰው አይደለሽ እንዴ? ቆይ አንቺ ትንሽ ማህዘታ የሚባል ነገር አልፈጠረብሽም? እዚህ ቤት ሁሉንም መሸወድ ትችያለሽ። እኔ ግን በደንብ ነው የማውቅሽ። እኔን መሸወድ አትችይም። ልታይ፣ እኔ ላይ አትንበላጠጪ። የጠየኩሽ ነገር በስነ ስርዓት መልሽልኝ። ቆይ አንቺ የት የምታውቂው ስነ ስርዓት? ደሜን አታፊው። እንዴት ነው ቆይ የምትላጩ? እሺ ጥያቄሽ ምንድነው? ቆይ ወንድሜን ወደሽዋል እንዴ? ለምን ጠለዋለሁ? ጥሩ ሰው ነው። ጥሩ እንኳን ባይሆን ሰው በመሆኑ ብቻ ወደዋለሁ። ሮማን እድልና ቢኒያም ሊሳሳሙ ሲሉ ደርሳባቸዋለች። ግን ደግሞ እንዳይደነግጡ ወይም እንዳይረበሹ ብላ ምንም እንዳልተፈጠረና ምንም እንዳላየች አልፋቸዋለች ማለት ነው። ግን ደግሞ ይሄንን ማየቷን እድል እንድታቅ ለብቻዋ እያደረግሽ ያለሽው ነገር ትክክል አይደለም፣ ከቢኒያም መራቅ አለብሽ። ይሄንን ነገር ገነት ከሰማች እስከ መጨረሻው ድረስ ትቀየምሻለች ብላ ልታሸማቅቃትና ልትወቅሳት ሞክራ ነበረ። ሮማን እንግዲህ የቢኒያምና የእድልን ግንኙነት በፍጹም አትፈልገውም። እድልም በተቻላት መጠን ምንም እንዳልተፈጠረና ያየችው ነገር ድንገት ወይም ታስቦበት ሊደረግ የነበረ ነገር እንዳልሆነ ነግራ ለማሳመን ብትሞክርም ሮማን ግን ቀላል ሰው ስላልሆነች በፍጹም ልታምናትና ልታዳምጣትም አልወደደችም ማለት ነው። ሮማን እንግዲህ ይሄንን ነገር እያደረገች ያለችው ማንም የማያውቀውንና ይሆናል ተብሎ ያልታሰበውን ሚስጥር ደብቃ ስለያዘች ነው። ያ ሚስጥርም እንግዲህ ቢኒያም የሮማን ልጅ እንደሆነ ግልጽ ነው ማለት ነው። ይሄንን ነገር ማድረግ የፈለገችበት ምክንያትም ገነት ያኔ ልጇን ባጣች ጊዜ ከማደጎ አምጥቻለሁኝ ብላ የራሷን ልጅ ነው አሳልፋ የሰጠቻት ማለት ነው። ለዚህም ነው የገነት ልጅ በህይወት እያለች እያወቀች የደበቀችውና ሞታለች ብላ ገነት እንዳታቅ ያደረገችው ማለት ነው። ምክንያቱም የገነት ትክክለኛ ልጅ በህይወት እንዳለች ከታወቀ ቢኒያም ከገነት ሀብትና ንብረት ምንም ነገር አያገኝም። አሁንም ከእድል ጋር ከተጋባና ከሷ ጋር ተዋዶ ሌላ ችግር ከተፈጠረ እድል አትገባውም እያለች ከእድል ጋር ትልቅ ሰጣ ገባ ውስጥ ገብታለች ማለት ነው። ቢኒያምም እንግዲህ ሮማን አክስቱ እንደሆነች ብቻ ነው የሚያውቀው። እናቱ እንደሆነች ያወቀ ጊዜ ሊያዝንና በጣም ሊከፋ ይችላል። ምክንያቱም ምን ያህል ክፉና መጥፎ ሰው እንደሆነች በተደጋጋሚ እየነገራትም ነበረ። እንደ አክስት ልታስብለትና ልትንከባከበው ትሞክራለች። ግን ደግሞ እሱ የሚታየው አስመሳይነቷና ክፉነቷ ነው ማለት ነው። እዛ ቤት ውስጥ እያንዳንዱ ለሚደረገው ነገር እንግዲህ ሀብት ወይም ደግሞ ለብር ለጥቅም እያንዳንዱ ነገር እንደምታደርገው ቢኒያም ያቃል። ግን ደግሞ እናቱ መሆኗን በፍጹም አያቅም ማለት ነው። ይሄንን ሚስጥሯን እንግዲህ እድልም አውቃባታለች። ስለዚህ ሮማን ምናልባትም አሁን እድል ላይ የምታደርጋቸውን ነገሮች ቆም ብላ ልታስብ ትችላለች። አለበለዚያ እድል በጣም እልህኛና ቁጡ ስለሆነች እስከዛሬ ድረስ ሮማን ደብቃ
ደብቀው የነበረውን ነገር በሙሉ ልታፈርጠው ትችላለች ማለት ነው። ለገነት ምንም ላይመስላት ይችላል። ግን ደግሞ እስከ ዛሬ ድረስ የዋሸቻትና የደበቀቻት ለምን እንደሆነ ልትጠረጥራትና ምን አስባ እንደዚህ እንዳደረገች ገነት ጥያቄ ሊሆንባት ስለሚችል አሁን ላይ እንግዲህ ሮማን ቢኒያም የሷ ልጅ እንደሆነ ማንም እንዲያቀባት አትፈልግም። እድልም በአጋጣሚ ነው ይሄንን ነገር ማወቅ የፈለገችው። ሮማን እድልን ከሚገባውና ከሚፈለገው በላይ ነው እየተከታተለቻትና እያስቸገረቻት ያለችው። እድል እንግዲህ ይሄ ነገር ጥያቄ ይፈጥርባታል። ስለዚህ ስለ ሮማን አንድ የተደበቀ ነገር ማግኘት እንዳለባት ስለተሰማት ነበረ። ሮማንም እድል ክፍል ውስጥ ገብታ የእድልን ስልክ አውጥታ ስትመረምርና ውስጡ ምን እንዳለ ስታይ ስለነበረ እድልም ተናዳ የሮማንን ቦርሳ በበረበረችበት ሰዓት ነው እንግዲህ ቢኒያም የሷ ልጅ እንደሆነ ያወቀችው ማለት ነው። ይሄ ነገር ለእድል በእርግጥ ጥሩ ቢሆንም ግን ደግሞ ህይወቷንም አደጋ ላይ ሊጨምረው ይችላል። ምክንያቱም ሮማን በጣም ክፉ ሰውና ምንም ነገር ከማድረግ ወደ ኋላ የማትል ሴት ነች። ሚስጥሬን ታወጣብኛለች ብላ ካሰበች ምናልባትም እድልን ልትጎዳት ትችላለች ማለት ነው። ቢኒያምንም ከእድል ጋር ያለውን ግንኙነት ሙሉ በሙሉ እንዲያቆምና እንደማትገባውም እየተናገረች ነው ያለችው። ቢኒያም በተቻለው መጠን ሮማንን እያስጠነቀቃትና መጥፎ ሰው እንደሆነችም እየነገራት ነው ያለው። ስለሱ ህይወትም ምንም የሚያስጨንቃትና የሚያሳስባት ነገር እንደሌለ በተደጋጋሚ እየተናገራት ነበረ። እንደውም ቤትሽ መኖር ትችያለሽ፣ እኛ ቤት እዚህ ቤት ውስጥ መኖር አስፈላጊ አይደለም። እንደ እህት ወይም ደግሞ እንደ ቤተሰብ አስፈላጊ ከሆነ እየተመላለሽ መጠየቅ ትችያለሽ እንጂ እዚህ ቤት ውስጥ ሙሉ በሙሉ መኖር አትችይም፣ ሰላማችንን እየነሳሽን ነው ብሎ ከቤትም እንድትወጣ ጠይቋት ነበር ማለት ነው። ይህንንም አጋጣሚ ተጠቅማ እንግዲህ ምንም መኪና ሳይገጫት መኪና ገጭቶኛል ብላ ገነት እህቷ እንድታምናትም መንገድ ድረስ ጠርታ እዛ ቤት ውስጥ ድጋሚ እንድትቆይ አድርጋለች ራሷን ማለት ነው። በእርግጥ የራሷ ቤት ቢኖራትም ግን ደግሞ እዚህ መሆኗ ሁሉንም ነገር ለመከታተልና ለእያንዳንዱ ተንኮሏ በሙሉ የሚረዳት እቅድ ለማቀድ እዚሁ ስራቸው እነገነት ጋር መሆን ስላለባት ነው እንጂ ሮማን የራሷ ቤት አላት። ይሄም ነገር እንግዲህ ቢኒያምን በጣም ጥያቄ ሆኖባታል። እቤት እያላት ለምንድነው እኛ ጋር የምትኖረው ብሎ እናቱ ገነትንም እየጠየቀ ነበር። ገነት ደግሞ እህቴ ነች፣ በጣም የምወዳት እህቴ ስለሆነች እዚህ ብትኖር እኔ ምንም አይከፋኝም ብለዋለች። ግን ደግሞ ጥሩ ሰው እንዳልሆነችና የምታስበው ነገር በጠቅላላ ተንኮልና ሴራ እንደሆነ ለገነት ለመናገር ሞክሯል ማለት ነው። ገነትም የሮማንን ተንኮል ስለምታቅ በእርግጥ ተንኮለኛ እንደሆነች አውቃለሁ፣ ግን ደግሞ እህቴ ነች፣ ስለዚህ እዚህ መኖር ብትኖር እኔ ችግር የለብኝም ብላ መልስ ሰጥታዋለች ማለት ነው። ሜላትም በተቻላት መጠን እድልን እያስጨነቀቻት ነው ያለችው። ግን ደግሞ እድል እስካሁን ድረስ ምንም አይነት ለሜላት እጅ መስጠት አልፈለገችም። እያንዳንዷን እንቅስቃሴዋን እየተከታተለች ልታስጨንቃት ብትፈልግም ሜላት እድል ግን መቼም ቢሆን ለሷ እጇን እንደማትሰጥ እየተናገረቻት ነበር ማለት ነው። እድል ሌላም የሜላትን እቅድ አውቃባታለች። ምክንያቱም ቢኒያምን ወንድሜ ብላ ታስብ እንጂ እንደ ወንድም ሳይሆን እንደ ፍቅረኛ እንደምትወደውም እድል አውቃባታለች ማለት ነው። እሷም እድልም እንግዲህ ሜላትን ለማሸማቀቅ እየሞከረች ነበረ። አንድ እንደ ወንድም የሚታሰብን ሰው ወደ ሌላ ወይም ደግሞ እንደ ፍቅረኛ ማሰብ በጣም ሼምና በጣም መጥፎ ነው ብላ አሳቃታለች ማለት ነው። ይሄንን ነገር ቤተሰቡ በጠቅላላ ቢሰማ ምን ያህል ሊያዝንና ሊከፋ እንደሚችል እድል ስለገባት ሜላትን እንግዲህ ለማሸማቀቅ ሞክራለች ማለት ነው። ቢኒያምን በተደጋጋሚ እኔ ወንድምሽ ነኝ እንጂ እኔን በሌላ ነገር መመልከት ጥሩ አይደለም ወይም ደግሞ ጤነኛነት አይደለም ብሎ በተደጋጋሚ እየነገራት ነበር። ዛሬም እንግዲህ ጓደኛዋን ለማስቀናት ብላ እሱን እንደ ፍቅረኛ እራት እንዲጋብዛት ጠይቀው ነበረ። ይሄንን ነገር ለቢኒያም ጥያቄ ስታቀርብለት በጣም ነው ያፈረባት ማለት ነው። ሜላት እንግዲህ ጤነኛ መሆኗ ራሱ በጣም ነው የሚያጠራጥረው። እሱ ፍጹም እንደ ታናሽ እህቱ ነው የሚያያት፣ እሷ ደግሞ ትወደዋለች ማለት ነው። በዛ ላይ ደግሞ
ደግሞ ከእድል ጋር ያለውን ግንኙነት በፍጹም ስለማትወደው ለዚህ ነው እንግዲህ በተደጋጋሚ ቢንያምን የራሷ ለማድረግና ከእድልም እንዲርቅ እያደረገች ያለችው ማለት ነው። ሮማንና ሜላትም እንግዲህ የራሳቸው እቅድ አላቸው። ምክንያቱም እድልን ከዛ ቤት ማስወጣት ወይም ደግሞ አንገቷን ደፍታ እንድትኖር ማድረግ ነው ማለት ነው። ግን ደግሞ በፍጹም እነሱ እንደሚያስቡት እየሆነችላቸው አይደለም እድል። ምክንያቱም የሁለቱ ተንኮልና ግንኙነት እድል ጠንቅቃ ስለምታቅ ለሁለቱም ምላሽ እየሰጠች ራሷን እየተከላከለች ነው። ግን ደግሞ በዚሁ ከቀጠለ ምናልባትም ሜላት እድልን ልትጎዳትና ክፉኛ ያላሰበችውን ነገር ልታደርጋት ትችላለች። ምክንያቱም አስተሳሰቧና አመለካከቷ በሙሉ የጨቀየ ስለሆነ የሜላት ማለት ነው። አሁን ላይ እንግዲህ ከቢንያም ጋር ያላት ግንኙነትና ቀረቤታ ሜላትን ደስ አላላትም። ሮማንም ብትሆን ይሄንን ነገር በፍጹም ስለማትፈልገው ሁለቱ እንግዲህ እየተማከሩ የእድልን ትልቅ ችግር ውስጥ ለመጨመር እያቀዱ ነው ያሉት። እያንዳንዱ እቅዳቸው ባይሳካላቸውም ግን ደግሞ አንድ ቀን የተሳካላቸው ለት ምናልባትም እድልን በጣም ሊጎዷት ይችላሉ ማለት ነው። ገነት ግን እድልን በጣም ወዳታለች።